አርንዴት እሷን ሰማን ብሎ ያማኛል መንደር ብሎ ህፃናት የሚስቁት ትልቅ ሰው ሲጃጃል ነው አሉ። ኦፍ ኮርስ እኔ አሁን ህፃን ልጅ ለማሳቅ ለኔ ሁላ የሚያስደነግጥ ፊት እንትን እላለሁ። በስስቱ ለማይሽ ስትጂ ምከተልሽ ለካ የደሃ ልጅ ነሽ። ምን አልክ? የደሃ ልጅ ነሽ? ቆየህብኝ እኮ በዛ ላይ ስልክ አታነሳም። እኔማ ተሰላችቼ ልሄድ ነበር። የመንገድ ላይ ውሎ ለአንቺ አዲስ ነገር ነው እንዴ? ነው ምን ማለት ነው? እንዴት ማለት? እሱን ታዩና በቀደም በፎቶ ያሳየሽኝ ሴትዮ እናቴ ነች ነበር ያልሽኝ አይደል? አንተ እናቴ ነው ሴትዮ? ሰላም ምርጥ ነኝ ይትበነኝ ኮቨር ቻናል ወድጋ የመጣችሁ ሁሉ አማን ሁሉ ፒስ። እኔ በጣም ድራኔ ሁላችሁ በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበር ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሰው እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ መጣ ደግሞ የዱብታም የሆነ ልጅ በእናታችሁ እንደምሽል አልቤዝ ይላል። ብራዘር እንዴት ነው? ብራዘር አማን ትጠመጠማለህ እንደ ማደናጠራን እንዳለው ሰው ፈስፈስ የሚል ሽቶ ተቀብተውት እሱን በጃፖኒ ትወጣለህ እንዴ? እኔ አንተን ቦምባ ፎታ አልወጣም። ምንድነው ብብት ትፍረቱ ደግሞ ኩሽና ነው እንዴ ወንድሜ? አሃ ስማ፣ ምንድነው እዚህ አካባቢ ሌላ ብሔር ነው እንዴ? የብብትም ራስታ አለው እንዴ ወንድሜ? እዚህ አካባቢ ጀማይካ ነው እንደሚኖረው ጫማ የሚል ብብት ይዘህ ትመጣለህ እንደኛ ላይ። ቆይ አንተና ስምን ሽታዬ አረግድያ ሰነኔሳ ወንድ አንዳንድ ሰዎች እኮ በብብታቸው የሚያጨሱ ሁሉ ይመስልሃል እኮ ነው ምልዳይ የምትልበት። በቃ እንደዚህ አይነትም ጠረን አፍንጫ ማሽተት ይችላል የምትላቸው ሰዎች እኮ ናቸው። that is crazy። ኧረ ሶሎ ኖ ነው ያለው። ምንድነው የሰደበው መጨረሻ ላይ? ኮሜንት ላይ ጻፉልኝ እስቲ። ረስቻለሁ። ና ለዚህ አቤት አባቴ ስበል አባቴ ምናምን ትላለህ እንዴ? ትሽለጠለጣለህ እንዴ? ቦጅ አባትና ልጅ በሚካካድበት ሰዓት አባቴ ምናምን ትላለህ እንዴ? ቦጅ ደግሞ ምንድነው ስለተቆንጠጣ አላደክም እንዴ? ማለት ነው ምን ማለት ነው ትላለህ እንዴ? ሱሪ እንደዚህ ዝቅ አድርገህ ጉልበትህ ጋር አድርገህ እየሄድክ ምንድነው ፓንቱ ደግሞ ጠቃጠቆ ፓንት አድርገህ ትወጣለህ እኛ ላይ። ሙዝ ነው እንዴ? ስማ ምን አይነት ሱሪ ነው አድርገህ ደግሞ የምትወጣው? ምንድነው የሁሉ ኪስ? አንድ ብር ኪስ ውስጥ ለ220 ኪስ ያለው ሱሪ አድርገህ ትመጣለህ። በላይነሽ ሞሲሳ ጋር ሄደህ አስጀፍ ነው ወንድሜ። ውይ በሸበት ትወጣለህ። በዚህ ጥፍር በሸበት ትወጣለህ። ስማ ሰው እኮ 10 ሙሉ ጥፍር ኑሮት በሸበት እየወጣ አይደለም። ሁለት ፍሬ ጥፍር ኑሮ በሸበት ትወጣለህ አንተኛ ላይ። ኧረ ሮስት ስማ ጥፍሪ ምን እንደሚመስል እያየ ነው። አይኗን እኮ ያልከፈተች አይጥ እኮ ነው የሚመስለው። ወይኔ እና ሰባት ካልሲ ደርብና ጫማ አድርገና ወጆ ወንድ ምን እኔ እኮ ለምንድን ነው ግን ማይፎርሸው? አልቤት እንዴት ነው ማይፎርሸው? በቃ አንተ ከአንደኛው ቀልድ ስቀህ ሳታበራ ሁለተኛውን ይሄድበታል ነው ማለት ወንድሙ። እንደኔ አልቤዝ የሚመቻችሁ ቪዲዮን በላይክ በእናታችሁ ቆሻሻ አውጡ መኪና ቁመል ቆሻሻ አውጡ። አቤት እርሶ ነው እንደ ጋሼ ምን ባለፈው ቆሻሻ በ15 ብር ያን ሁሉ ቆሻሻ አስጣሉኝ አይደለ? ቆሻሻ ነው ብሎ የሌባሪ ያስጥሉኛል በ15 ብር። ምን ነው እርሶ ግፍ አይፈሩም እንዴ? ጋሼ ምን ነው ሽንት ቤት አስቆፍሩም እንዴ? እዚህ ጋር መሬት ሰፊ መሬት አለው ሽንት ቤት አስቆፍሩም እንዴ? መዳብሮ አርቆልሎ ይሰጡኛል እንዴ ጋሼ? በዛ ላይ ድርቀቱ ምንድነው ጋሼ? ምንድነው ማቴሪያል ነው እንደሚመገቡት? ፌሮ ነው እንደሚበሉት? ምንድነው አሸዋ ነው የሚበሉት? ምንድነው ይሄ ሁሉ? ውጣውጣ እንደው አንተ ክብራ ወድልህ ውጣውጣ። ዝም በሉ እርሶ ቦጅ ሽማግሌ። ስሙ ልንገሮት እንደዚህ መጥቾት ማለት ነው እንደ ኩሽኔት ነው ማዞሮት። ቦጅ ሽማግሌ እንደዚህ ተባተቦትና ማለት ነው የት እንደተመቱ እንኳን ሆስፒታል ሂዶ ነው ቼክ የሚያደርጉት። አስጠሎትም እንደ እርሶ ኮብል የሚያካክል አርቶ ይሰጡኛል። የሌባ ደስ ይላል። በ1500 ብር የማይሰራ ስራ ምንድነው የሚፈልጉት? አንተ አነባበሮ ሆነ ሽማግሌ። ሰድቦቹ ምንድናቸው እኮ ነው? በቃ ቦጆ አነባበሮ ሶሎሎ ነው ምናምን። ኧረ ወይኔ ጉዴ! እውነት እኔ ሌላ ቪዲዮ እኮ መስራት አልቻልኩም። በቃ የእሱን ቀልድ እያሳኩኝ እንዴት ነው ሌላ ቪዲዮ ቀልድ አስቆኝ መስቀው? ቆይ ወንድሜ መኪና የምታለማምደው አንተ ነህ እንዴ? አዎ እኔ ነኝ። ዙር ስንት ብር ነው?
ዙር 100 ብር ነው። አንድ 40 ዙር ከዞርሽ 4 ሺህ ብር ትከፍያለሽ። የምን 40 ዙር ነው? ስማ በሱ ብር መኪና ወያኔ የምትለው መኪና አልገዛም እንዴ? 40 ይላል እንዴ? ስማ ቀኑን ሙሉ ልዞር እንዴ? ጃንጆ ምንድነው እንደቀዘም የምትፈጥረው? ና ግባሽ የፈለኩት ዞር ነው። አልዞርም፣ ብዙ አልዞርም። እኔ ወይ ዞርብኛ በቃም እንዴ? ግባ ደስ ያለ ዙር ዞራል። ግባ። እኔ አልዞርም። እኔ ሀገር ዙር ምናምን አልዞርም። ስማ 40 ትላለህ እንዴ? አላማ ኢትዮጵያን ልዙር እንዴ? 40 ዙር። እሺ ቀበቶ ሰሪ ወንድሜ። ቀበቶ ከቤት አስሬ ነው ወጣት። አላስርም። እኔ አቴ መኪና ላይ አልኩባይ አላስርም። ደግሞ ከፍዬም ልታሰር እንዴ? ጃንጆ ኧረ ምን አይነት ሰው ናጋ? ማንኛውም ፍሬን ጋለ ፍሬን የሆነ ነገር ከገባብን ይዛሉሽ። ምንድነው የምትይዘው? እኔ ከፍዬ አንተ ትይዛለህ እንዴ? እኔ ምን ልይዝ ነው? ስማ እኔ እኮ የከፈልኩት ፍሬንም ፍሪሲዮንም መሪም ለማያዝ እኮ ነው። ፍሬን እሱ ጋር ነው ያለው። ፍሬን አንተ ጋር አለ እንጂ እና 100 ብር ከፍለ የ3 ሚሊዮን ብር መኪና ልታቦካ ነው። ለምን አይጋገርም? ምን አገባኝ? እኔ እኮ ከፍዬ እኮ ነው 100 ብርም 200 ወዳደል እንዴ? እኔ ደግፍሻለሁ። ሲጀምር እንዴት ነው ፍሬን እሱ የሚይዝልህ? የት ነው ሞርዶ? ስማ ሰዓቴን ገለብኛል። ስጨርስ ነው ነድቼ ሞርዶ 2 ዙር። ይቅር አልወርድም። ሰዓት ገደልኩ ብለን ይለገል ነው። ሞታ ምን አገባኝ? እኔ ተከፍሎ እኮ ነው የምትሞተው። እኔ አልወርድም። ሳልነዳ አልወርድም። እኔ አልወርድም የምትለው ነገር የምታመጣው መዘዝ የከፋ ነው። ውረድ አልቤዝ ተው ይሻልሃል። ለመጨረሻ ጊዜ አልወርድም ያለው ፍሪክ ምን እንደገጠመው ሁላችንም ነው የምናውቀው። ብሮ ፈታ በስቲ የምን አባ ፈታ ነው? ስማ ችግር በአካል የሆንክ ልጅ ብር ለምኔ ስማ እንዳንተ ችግር እኮ ማለት ነው። ጉርጂ ከሊፋ እኮ አረዘመም እኮ ሰርች የሆነ ኑሮ ነው የምትኖረው። ያለቀች ይላል። ምንድነው የሚያልቀው? ስማ 6 ወር ሙሉ እያለቀች ነው የምትለው። እጣ ነው እንዴ? የምን አባ ትኩስ ነው? አንተ ትኩስ የምታውቀው ባር ነው። አራሞን ምንድነው ማደርገው? ልሞክረው እንጂ ለአንተ ስል እንጂ የሚሆን ነገር ያስታውቃል እኮ። ኬሻ ነው የሚመስለው። ኬሻን ሲኖ እንደሚሸጥልክ ምንድነው ሲን በላቴ ምንድነው? ስማ ፋሽን ነው። ቤት ውስጥ ነው እንደ የምትሰራው? ጡት መያዣ ነው እንዴ? ስማ ምንድነው? የምን አባ ፋሽን ነው? እሺ የክፍቱስ ስማ ማክስ ነው እንዴ? እሺ እዚህ ጋር የሚሆነው አለቅ ጃንጆ የምን ይቀጥሮ ደግሞ ለኔ የሚሰጠኝ ምን ሆነ? ለልጅ ነው? አረ ለኔ ነው። ምንድነው? ስማ አንተ የምትወደው ሲጀመር አጫጭር ልብስ አይደለ? ለአንተም ለልጅም ይሆናል እኮ። ለአንተ እስከዚህ ድረስ ከመጣ ፋሽን ነው። ቦርጭ ደግሞ በሰው አይን ይጠፋል። እኔ ብራንድ ለባሽ ነው። ምን ብራንድ ትለብሳለህ አንተ? ምን ማዳበሪያ አይደል እንደ የምትለብሰው? እኔ እና ባልሰጥ እኮ በፓንት ነበር እኮ የምትዞረው። ከብድር ደርበህ ልበሰው። ስማ ከብድር ልብስ ውስጥ እኮ ነው ስብ ያወጣው። ምን ራቁትን አይደል እንደ የምትኖረው? ስፍ የሆነ ኑሮ እንደምትኖረው አጣ እንደ ብራንድ ምናምን ትላለህ እንደ? እዚህ በጠራራ ፀሐይ በቁምጣ የምታረግ ልጅ እኮ ነው አንተ ጃንጆ። እኔ አልቻልኩም በቃ እውነት። በዚህ አመት ደግሞ ቀልድ ቀልዶ እንደዚህ ልጅ ያሳቀኝ ሰው የለም። 10 ከ10 ቀልድ ዳሪትም ሁሉ እወጣለሁ። አንተ የእሱን ቀልድ ሳይ ሳቄ ነው የምልህ። እንደዚህ ሁሉ አልስቅም እኮ ነው አንተ። በሌላ ቪዲዮ ክሬዚ ማነው? ሰላም ነው። የሚከራይ ቤት አለ ተብዬ ነበር። አለ ግቢ ነው። እሺ አለ። አሪፍ ነች ቤቷ። አንተን አከራይ? አዎ እኔ ነኝ አከራይ። መሸኩ በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እሺ በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይሄው ልኬዋለሁ። ነገ እገባለሁ። በቃ ሰላም ዋል። ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከሮ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። መጫጫ፣ እንግዳ ማብዛት፣ ለኔ ሳያሳውቁ ፍቅር መስራት፣ እናም ክሽን ያለ ወጥ መስራት አይቻልም። እንዴ ወጡ ደግሞ ለምን አይቻልም? አከራይ እንዳይጎመች የ3 ወር ከተቀበለ በኋላ በተከራየንበት ቤት ነፃነት ከሌለ ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው እጃቸውን የሰጠዋቸው። የገቡበት እስካይታወቅ ድረስ ደብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ እንደሚሰማኝ እንዴ! ወይኔ የ3 ወሯን ከፍላ። ኧረ ችግር የለውም አስወጣኝ ብቻ እና ብሩንም ቢያልሽ። ኧረ ችግር የለውም ይቅር ላከች አይደል እንዴ? ያፈነ ቢዝነስ አይደል እንዴ? በፖሊስ የሚከራይ ቤት አለ ተብዬ ነበር። ግባ አለ ግባ የኔ አባት ኢቭን ላፍ የቶም ኤንድ ጄሪ ሳቅሉ እያስገባ እያስፈራራ የ3 ወር አስልኮ ያስወጣል ነው የምልህ ወንድሙ። ሰላም አሁን ያለሁት ቀጨኔ መቃብር ቦታ ነው ያለሁት።
እንግዲህ የምታያቸው ሁሉ ሰው ነፍሳቸውን ይማር ህልም ነበራቸው። የሆነ ነገር አድርጌ መኪና ገዝቼ ቤት ትዳር እዚህ እንደዚህ እና መጨረሻ ላይ ግን በቃ ይሄ ነው በቃ እንደሚሞት ሰው ኑሮ በቃ እንደሚሞት ሰው ልክ እንደዚህ ነገር እውነቱን እኮ ነው። የእውነቱን እኮ ነው። ሁላችንም እንደሚሞት ሰው ምን ሞት እኮ ስለማይመስለን እኮ ነው ወንድማችን ላይ የምንጨክነው። ምን ሞት ስለማይመስለን እኮ ነው ግብግብ የምንለው እኮ። ምን ሞት ስለማይመስል ህይወትን በጣም በኮምፕሌክስ መንገድ የምንመራው። ሲምፕል አድርገን እንኖራት በቃ። ለተፈጠረልን ፈጣሪ ላዘጋጀን ዓላማ ብቻ ኑረን እንሙት። መልካምን ብቻ እናድርግ በቃ። አፍተር ኦል ሟቾች ነን በቃ። ከሞት የሚያስቀረን ነገር አለ? የለም። አይ ሰው የፈለገ አይነት ሀብት አኮሙሌት ቢያደርግ ከኔ የተሻለ እድሜ ላይኖር ይችላል፣ ይሞታል በቃ። እንደሚሞት ሰው ሆነን እንኑር። ልጅ ዳውድ እንግዲህ ባለፈው ያለኝ የሰማችሁ ካላችሁ በጣም እኔ እንጃ በጣም አልፈታኝ ብሏል። እኔ ባለፈው እንግዲህ ጸጉርን አሳምሬ እየላኩ ነው ሁሌ ሲመጣ ማለት ነው። ግን እኔ ያው የጸጉር እንደ ባለሙያ ኤቲክሱ ስለማይፈቅድልኝ ነው እንጂ ምንም ነገር ማድረግ ይችል ነበር። ልጅ ዳውድ ይሄን ነገር በጣም እየደጋገመብኝ ነው። እኔ በሞራሌ ላይ በጣም እየተረማመደብኝ ነው። ልቁረጥህ ብሎ ልጅ ዳውድ የምር ነው የምልህ አባይ ቲቪ ላይ ሄጄ ጠይቂያቸው ነበር። ሰሞኑን ሮናልዶ ያው አምባክ እንዳለ ሁላችሁም ሰምታችኋል ብዬ አስባለሁና ወደ ፖርቹጋል አምባክ ብሏል። ባክ ብሎ እኮ ተሸኘ። ሰሞኑን እንደሚመጣ ነግረውኛል። ኔይማርም እንዲሁ ከዓለም ዋንጫው ስለተሰናበተ በጊዜ በቅርቡ ይመጣል ብለውኛል። ሜሲ ደግሞ እንግዲህ የዓለም ዋንጫውን ይዞ ሻምፒዮን ከሆነ በኋላ ወደ ኢትዮጵያ ይመጣል። ያኔ ኮንታክት አድርገናቸዋል። ኦልሬዲ ዌብሳይትን ተጠቅመው ቡክ ያደርጋሉ። አንተ ያለህበት ቦታ ድረስ መጥተው ይቆረጣሉ እናረጋለን ብለውኛልና አባይ ቲቪዎች በዚህ አጋጣሚ በጣም ነው ማመሰግነው። ሰርች አሳያለሁ። ደግሞ እኮ የሆነ አይነት እውቀት አለው የሚገርመው ልጅ ዳውድ ስለ ጸጉር ማለት ነው። ላይክ ፌድ ነው የምሰራችሁ ምናምን ቅርጽ ብቻ ምናምን ነገር ያለና አዶናይ ምናምን ብቻ አዶናይ ያልከው ፓርት በጣም ተመችቶኝ እኔ ራስ ሪፖስት አድርጌዋለሁ። ግን በቃ ይበቃል፣ የምር ይበቃል። ለአዶናይ ሁሌ ስለ አዶናይ ስለምታወራ እኮ ነው። አባይ ቲቪ ላይ በቅርቡ ቀርቤ አሳያለሁ። ተስፋ ማይቆርጥ ሰው አሁን ለአባይ ቲቪ ሄዶ ኤአይዎቹን አምጧቸው። የኤአይውን ሮናልዶ እና ሜሲ በግድ ካልቆረጥኩ ነው የሚለው ይሄ ሰውዬ። እኔ አርበኛ ልጅ ነኝ አና ራሱ ሺ ጆይንድ ዘ ቻት ነው ምድር አልፎ እንዲህ ትላለህ በቃ። ደረቱ እኮ እንዴት ልበልህ በቃ አንተ ፊኛ ራሱ እንደዚህ አይነፋም እንዲህ ተወጠረ። POV I went to this Ethiopian restaurant with no customers። የኢትዮጵያ ሬስቶራንት ከስተመር የለውም። Are you guys open right now? Yeah. It's my first time having Ethiopian food. Thank you. ከስተመር የለውም የኢትዮጵያ ሬስቶራንት እንዴት? Both. I like both, but I prefer meat. How good are you spicy? I eat a lot of spice, yeah. This is one of our specialties. Okay. Chicken thigh with boiled egg. I'll go with your recommendation, but I'm also gonna try the sautéed lamb with. Too much? I can take away. It's fine. ወይኔ አየው ደግነቱ ሀበሻ። So if I can finish both, you'll be very surprised, right? And could I get a Coke Zero, please? Diet Coke? Yeah, Diet Coke. Thank you, sir. ካስተመር የላቸውም ግን ብዙ ምግብ እንዳዘዘ ነግሮት ነው በቃ። ብዙ ምግብ ነው አትጨርሰውም። አየህ ካስተመር ባይኖርህ ራሱ ምንት መልካም ሰው እንደሆነ። How do I do it? Is it like No, this is my first time. ዶሮና መረቅ ጥብስ አመጣለት። Like this? አበላል እያስተማረው እኮ ነው። የተባረክ ሰው ነህ አንተ፣ የተባረክ የሬስቶራንት ባለቤት እውነት። Dear Heavenly Father, please bless the food to bless my body. Please bless the hands that made the food and bless this video. In Jesus' name, amen. አሜን ብላ በደንብ ይጣፍጣል። ደግሞ ሱስ ነው የሚሆንብህ ነው የምልህ። እና የኢትዮጵያ ምግብ ቅመስ እንጂ በተለይ ዶሮ ምን ጥብስ ክትፎ ነው አሁን እዚህ ጋር የቀረው እንጂ ሁሉም ይጥማል ስልህ። ደግሞ በጥቁር በነጭ እንጀራ ነው ያቀረቡለት። አይነተኛ የሆነ ምግብ። Did I get a menu? Because I want to take some home as well. This one's good? This one? You want one more Thai here? Yeah, this one, yeah. ቴክ አዌይ እያዘዘ ነው። አይት በጣም ተመችቷል ምግቡ አትልም? Thank you, sir. Where are you from? Ethiopia. Yeah, when did you move to Vancouver? 14 years. So how's business like? 40 ዓመት? Yeah, you know why? Oh, FIFA.
Even Saturday, Friday, usually that's when I make my money. But now, ወይኔ በዓለም ዋንጫው ምክንያት ነው and I looked in and I was like there was nobody and I was like that's so sad because it's supposed to be busy, right? FIFA. Thank you for the food. It was really good. ኧረ ቤቢ እንዴ ቤቱን ደገፍ አድርጉት ያረዳ ልጆች Yeah, hopefully. Well, nice to meet you. Thank you, sir. ምን እሺ ነው ጋሽ የእውነት 100 ኢንች ቲቪ እንደምንም ብለው ጎን ላይ ይለጥፉ ሰው ኳሱን ለማየት ገብቶ እየበለበዘው ያያል ሶከር ነው ቢዝነሳችንን የገደሉት ጎል እንዴት ነው ሶከሩ እንደውም ቱሪስት አትራክት ያደርጋል መጥቶ አዳዲስ ነገር ቱሪስት ይሞክራል ብዬ ነበር እኔ ማስበው እንዴት ነው የተገደለው ቢዝነሱ በሶከር ምክንያት እንደት ጎክሳ ቆሮ እግሮች መካከል ራይት ገጣሚ ነው እዚህ ጋር ወደ ሶዶ ሸኘው ከዛ ወላ ድጋሚ የመግቢያ ትኬት ቆረጠለት ወይኔ የት ክለብ ተጫዋች ነህ? አረ የት ክለብ ተጫዋች ነው? በእናትህ ረረረረረ ግድያ አላተረፈውም እኮ ወንድሜ። አረ አንተ ሲያሳዝን። ኢትዮጵያ እንደዚህ የሚችል ተጫዋች አላት። አችን ልጅ እዛች ጋር የምትገኘው ልጅ ሄጄ ስልክ ቁጥሯን እቀበላታለሁ በርጠቤው ሳትቀበላትም ብሎኝ ነው። አቅሜን አሳያለሁ። መቼም ነው የማታረገው። አረ በደንብ ነው የሚቀበላት። ልጅ ዳውዳ እንዴት ነሽ ሲላት ነው የምትሰጠው። ወይኔ ቅሌት ተነስታ ሄደች። በቃ ለሐዘንህን እንድትሸር ረገጥ አድርገህ ብላ እዛው ምግብ ቤት ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ። እሺ የሰበሰባችሁት አምጡ ቶሎ በል። ማሳጅ ቤት ነው አባቢን ይላኩ። ምንድነው የምታጎድሉት? አታጎድሉ አልተባልክም እንዴ? አባቢ በባልዲ ነው ያሉት። አረ ልጅ ተቀርታብኝ ነው አንድ 10 ሰው ምናምን ወረፋው ይጠብቃል። ቶሎ መታ አድርጉና በባልዲ ታቀበለኛለህ። በቃ ወይኔ አጥቷል። በእናትህ በቃ አንድ ላይ ተራስ ጨምርና አንድ ላይ እንትን እሺ የኔን አሁን እንትን ውጪ እጠብቃለሁ። ቶሎ በላ አምጣልኝ። መታ አድርጓችሁ the most dirtiest content በቃ እስካሁን ድረስ ካየኋቸው አንተ ዋው ምን ሆኖ ነው ግማን ያዘዋል እንደዚህ አይነት ነገር የሚያወራው በእናታችሁ ኧረ ተው አንተ ሰውዬ ተው በባልዲ ነው ያሉት አባብዬ is crazy ከዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። ሁሉም ይበራል መሬታን አንተ ነገር እውነት ነው እንዴ? ለምንራመድ ነው ግብር መንከፍለው? ሱፐርማን እና ስፓይደርማን እንሆናለን ነው ማለት ወይ እንደ ጦጣዎቹ ዛፍ እንሄዳለን። አሁን ብዙ ችግኝ ስለተተከለ አይ ሚስ ዩ ጭራሽ ናፍቀኛል የተባባልሽልኝ ነው። መልሽ አይኔ እያየ መልሽ ከማጋ ነው ቶሎ መልሽ እመልሳለሁ። ምንድነው እንደዚህ? ያንተው ስልክ ነው? የማን ስልክ ነው? የማን ስልክ ነው? ያንተ ነው። መልስ አይ የበላው ይመለስና ልጁ ወደ ጎን አድርጊና በቀበቶ ወይኔ እንዴት ከበድ ሚኩ እንደምሳልኝ ወይኔ ከበድ እኔ ጉዜ ገለው ይሄ ተዝረከረከላ እንዳ ወይስ ራሱ ይላዳም ሁለተኛ እንዳላስቀምጥ ወይኔ ሲያሳዝን እኔ ለራሴ እርጉዝ ነኝ ይደክመኛል። ይሄ እንዴት አስተካክላለሁ ወይስ እንዴ ዝም ብዬ እቀመጣለሁ? ምን ያንሰው አታስብልኝ። እርጉዝ አይደለም ይደክመኛል እኮ እሺ ራሷን እንድታዳምጥ እድል ስጣት፣ አለበለዚያ ሰማይ ቤት ሆነ እንድታዳምጣት ነው የምታረግህ። ያረደ ልጅ ዛቷን ተንከሲስ ሚስት ባሌና ቀለበቱን ረስቶ ሄዶ ነው ቀለበቱን አስቀምጦ ሄደ። ያረደ ልጅ መኪና አስቆመች ደስ ስትል እንደዚህ ሳባርክ ነው እንዴት ታምሮሽ ነው ታዲያ? ምንድነው? ምን ሆነሽ? ለምን ቀለበት ትይጣው? አያችሁ ባሪ ነው አሁን የመጣሃትን መንገድ በጠቅላላ ምን ማለት ነው? ወይኔ ሲያሳዝን የኢትዮጵያ ህብረተሰብ ያያችሁ ባሌ ነው
አዋጅ ነገር ተመለስ ወደ ኋላ። ባልሽ መሆኑን ላላዩ ሰዎች ማሳየት አለበት። ተመልሶ ሁለቴ ሶስቴ ዩተርን ይዙር። እንደውም እንዲህ አይነት ደግሞ አየ በጣም ነው የምትወደህ ማለት ነው። የእሷ ባል እንደሆንክ ለማሳየት ያደረገችው ጥረት። የኔ ፍቅር ጓደኞቼ ደውለውልኛል። መጣሁ በቃሽ። እንደዚሁ ቀጥ ብለህ እንደወጣህ ቀጥ ብለህ ትመለሳታለህ። እንደዚህ በወጣህበት ሙድ ተመለስልኝ በሰላም እናቴ መጣሁ። እሺ በቃ ደረስኩ። የዛው ጓደኞቼ ጋር 5 ደቂቃ ነው የቆየሁት። መጣሁ ጠጥቼ ነው የምገባው እኮ ነው። ሲሄድ በሄደበት ሙድ ሲመለስ ይገባል። ከዛ ቢያንስ አርጊውመንት አቮይድ ያደርጋል ከሷ ጋር። እዩት ብቻ እንዲሆነሽ ነው የምትሄጂው? ምን ነው አያስቸግርሽም? ሆኒ እኮ ነው ከዚህ አያስቸግረኝ። እርግጠኛ ነሽ? አዎ ቀላል ያስቸግራታል ግን በእርግጠኝነት። A few moments later ሁልጊዜ የሰው ተጠቃሚ ሆነን እንዴት እንሆናለን? ይሄንን አይደል እንደ መጀመሪያ ያልኩሽ ሲጀመር አርገሻት ውጪ እያልኩሽ በቃ አንተ ሄል በስ መረዳት አልቻልንም። ሁሌ ቦርሳም ይዟል። ቴክኒክ መልመድ አለብህ። ይኸውልህ በባግ ወይም ደግሞ በሆነ ነገር ለሷ የሚሆን ዝም ብሎ ፍላት ጫማ ይዘህ መውጣት አለብህ። እነሱ እንደሆነ አያምኑልህም። አያመኝም ምናምን ብሎ ይወጣሉ። ከዛ ካንተ ጋር ጫማ ካልተቀያየርን ነው በግድ። ሚስቴ ለብቻዋ ስትወጣ ማለት ያለባትን ሳስለምዳት ነይ ወዴት ነው? ምንድነው እንደዚህ ተገላልጠሽ? ወዴት ነው የምትሄጂው? ሰርግ ነው የምሄደው። ስምሽ ማን ነው? የሚኩ ሚስት። ስልክ ቁጥርሽስ? የባሌ ነው ያለኝ። ስራሽ ምንድነው? ባሌን መንከባከብ። ቲክቶክ አለሽ? ባሌን ነው የምጠቀመው። በጣም ጎበዝ። ቶሎ ተመለሽ። ኤቭሪ ኮንቨርሴሽን ወደ ባልየው ሊድ ማድረግ አለበት። ገባ? ምንም ስለሷ ኢንፎርሜሽን ማወቅም የለባቸው። ምን አይነት ሚስት ነው ያለክ? ኤነርጄቲክ ናት እንጂ ምን አይነት ሚስት ይኖርሃል? ሱፐር ኤነርጄቲክ አስባለሁ። ከውጪ ስትገባ ሚስትህ እንዲህ እየጨፈረች ስታገኛት ጨፍር፣ አብረሃት ጨፍር። ደግሞ አንተ አታስጠጣት የሆነ ብቻ በቃ ተገረመባት ተደመመባት ነው የምልህ። ኦፓን ጋንገም ስታይል። እሺ ይሄ ሞርሞን ነው። አረ እናቴ ሰዓት ሄዷል። በእናትሽ ቶሎ ውጪ። እኔ ምልክ ከዚህኛው ጫማና ከዚህኛው ጫማ የትኛውን ላድርግ? መች ነው የምታደርጊው? አሁን ስንሄድ። አሁን ነው? አንቺ እርጉዝ እኮ ነሽ። ኧረ በእናትሽ አስቀምጪውና እንውጣበት። እንደ እርጉዝ በሆነስ እና ኪም ካርዳሽያን እና ሪሃና እርጉዝ ሆኖ ራሱ ትልቅ ሂል ጫማ አድርገው ይሄዱ ይል እንዴ? እዛ ነው እንዴ? ለምን አላረግም? እግሬ እርጉዝ ነኝ እንጂ ተሰበርኩ እንዴ? እንግዲህ አታበሳጭኝ። ቁጭ አድርጊ። ፍላት አድርጊ። ለጤናሽ እኮ ነው ማረግም በልገው እንዴ? ይሄን አድርጊ። እግሬ በለቁ ተሰብር ያለው እንዴ እግሬ። አምላኬ ስለምን ተውከኝ? አንድ ልጅህን ተመልከተኝ እስቲ። አረው አሳበድሽኝ እኮ ነው። ሊጨልል ነው እንጂ ምን ቀረው? በቃ ለካ የደሃ ልጅ ነሽ። ምን አልክ? የደሃ ልጅ ነሽ? ቆየህብኝ እኮ በዛ ላይ ስልክ አታነሳም። እኔማ ተሰላችቼ ልሄድ ነበር። የመንገድ ላይ ውሎ ለአንቺ አዲስ ነገር ነው እንዴ? ነው ምን ማለት ነው? እንዴት ማለት? እሱን ታዩና በቀደም በፎቶ ያሳየሽኝ ሴትዮ እናቴ ነች ነበር ያልሽኝ አይደል? አንተ እናቴ ነው ሴትዮ? ምን ያንሳታል? ሕፃን ልጅ አይደለች? እና እንዴት አስታውሰህ ጠየቀኝ? ትላንት ጉሊት ስትቸረችር አይቻት። ወይ እሷ ነቻው። ልክ ነህ። ጉሊት ነው የምትሰራው። ለካ የደሃ ልጅ ነሽ። ምን አልክ? ምንድነው የምትበሳበሰው? ታስቻለሽ ግን በልተሽ እንኳን ሳትጠግቢ ከሀብታም ልጅ ጋር። አንተ ያማሃል እንዴ? ምንድን ነው የምትቀባጠረው? አንቺ የምትለብሺው እናትሽ በምትጎልታቸው ድንቾች ብር ነው። እኔ ደግሞ ድንች በስጋ እንኳን ከበላው ስንት ጊዜ። ኧረ በእናትህ በጥፊ አይታየኝም። በጥፊ በዩ እና ምን ነው የምትለው? እና እኔና አንቺ አሁን ታችና ላይ ሆነን ብንጋባስ ምንመጣጠን ይመስልሻል? ነው ወይስ እናትሽም አንቺም የኔን እጅ እየተጠባበቃችሁ ልትኖሩ ነው? እውነት አንተ እስከ ዛሬ ድረስ ማውቀ ብሩክ ነህ? ዛሬ የቀጠርኩሽ ስለዚህ ላወራሽ አይደለም። አንድ ማወቅ ያለብሽ ነገር አለ። እሺ ምንድነው? ንገረኝ። የአባቴ ጓደኛ ከውጭ የምትመጣ ልጅ አለችውና ከመሄዷ በፊት ቀለበት ልናደርግ ወስነናል። ለዛ ነው ዛሬ እናቴ ጉሊት ሻጭነት ጎልቶ የታየ እና እሷ ከኔ በለጠችበት። ይሄ ሁሉ ለአንተ የሆንኩት ቁጥር ውስጥ አይገባም ማለት ነው? ለጥቅም
ከዚህ የተሻለ ምንም የምልሽ ነገር የለም። እንደዚህ አይነት ሰው ሲጀመር ምንም አይጠቅምሽም። የማይገባ ከንቱ ሰው ይሂድ። አንቺ በጣም እንደውም ትዕግስተኛ ሰው ነሽ። እንዴት ይሄ ሁሉ ንግግር እስኪናገርሽ ጸጥ ብለሽ ሰማሽ? ወይኔ። ሀብታም መሆንም ካለበት እሱ ነው፣ ምክንያቱም እሱ ነው ፕሮቫይደር። ሲቀጥል ምን እንደዚህ አዘባነንህሳ? እውነት እናንተ መማታት ካልቻላችሁ እንደዚህ በሀብት ምናምን ጀጅ የሚያደርግ ሰው ስታዩ እኔን ጥሩኝ። እውነት እኔ እየሄድኩኝ እመታላችኋለሁ። አንቺ ባለሱቅ አንቺ የብያ ወይ እንደንሻልሻ ስኳር ይኖራል? ሱካር ይኖራል? ሱካር አለ። ደም ግፊትስ? በቃ እኔ አዲስ ትሬንድ በቃ ባለሱቆችን እየሄዳችሁ መጠየቅ ያለባችሁ ነገር ትለያላችሁ። ሲመጣ በአመቱ ደስ ይላል። ልደት ነው ሲደርስ ሰዓቱ ልደት ነው። የተወለድኩት ወይኔ ደስ ሲሉ። ኧረ አራዳ ልጆች የት ናቸው? የት ናቸው? በእናታችሁ ፍቅር አግኝቼ ምን እያደረግሽ ነው ግን? ልደት እያከበርሽላቸው ነው አይደል? ልደት እያከበርኩላቸው ነው። ምን ነው ሰው ባለው ነው። ምንም የለም። ዳቦ ሰው ባለው ነው ታከብሪላቸው። ሰው ባለው ነው። ታዲያ ኬክ እስከምጠብቅ ድረስ ኬክ ይመጣል። ታዲያ ኬክ ለኔ እንኳን ቀርቶ ለማንም አልደላም። ማውጣት ምን ሆነሽ ነው አንቺ ደግሞ? እና በቃ እንደዚህ ልታከብሪላቸው ነው። የማንኛው ልደት ነው ግን ለመሆኑ? የእሱ ነው። አይወልሽ አምና 5 አመቱ ነበረ። 5 አመቴን አክብሪልኝ ሲለኝ ሻወድኩት። አሁን 6ኛ አመቱ ነው። አሁን ደግሞ ከምሸውደውና ከምታው ብዬ እኮ በዚህቹ እንደ ነገሩ ላርግለት ብዬ ነው። አሁን በቃ ከበርሽ። ታዲያ በቃ የተባረክሽ ሰው ባለው ሻማስ። እሺ ቆይ ሻማስ አስቀምጥሽ። ሻማ ማብሪያ ታዲያ ሻማው የት አለ? ልጅ አይደል ደስ እንዲለው ነው። ታዲያ ዝም ብዬ እኮ እንደ ነገሩ ነው። ታዲያ ምን ላድርግ እናቴ? ሲኖርሽ ነው እናቴ ሁሉ ነገር። ገንዘብ ካለ በሰማይ መንገድ አለ ይባላል፣ ካለና ደግሞ በምድርም ይጠባል። ኧረ ያለሽን አድርገሽለታል፣ ይበቃዋል። ያለውን ካደረገ ሰው ከዛ በላይ አይጠየቅም። እኔ አልጠጣም። እንደዚህ ያለ ጆሊ ጁስ ነው 15 ብር ነው አንዱ። ብታይ በጣም ቆንጆ ነው። ዳቦ ነገር ያዛርጋት አለ። እኔ በቃኝ ነው ወድን ጠግቤያለሁ። የሆነ ስታሳዝን ድምጻችሁን ስሰማ እኔ ብቅ ብያየኋችሁ እንጂ። ኧረ በእናትሽ የሆነ ላይቭ ምናምን ግቢ። በቃ የሆነ ቆንጆ ነገር አቀብልሽ ነበረ። እውነት ምን የሚባለውን ነገር እንደው እሱን አርግቼ ሰዎችን እንዲጠርቼ ምናምን ወግ ቢደርሰኝ ደስ ይለኝ ነበር። በቃ አሁንማ ከበርሽለት እኮ በቃ። የት እስቲ በእናትሽ የት ነሽ? በቃ ለፈሏ ልደት ቢያንስ አካውንት ደቅ አድርጊ። በቃ የሆነ አሪፍ ነገር አንፈጥርላትም? ፋሚሊ በእናታችሁ እኔ በጣም ነው ልብ የሚነካው። ጦስሽን ይቅር እንዴ ያንተ ስልክ ነው። የእሷ ስልክ ጦስ ይባላል፣ ያንተ ስልክ ግን ይሮጥለታል። የእሷንም ያንተንም ሲሰረቅ መሮጥ አለብህ። ለምን መሰለህ? ምክንያቱም ቢሰረቅ የሁለታችሁም ገዢው አንተ ስለሆንክ ማለት ነው። ቤታችን መዝናኛችን ነው ስንል በምክንያት ነው። ሲጀምር እኮ ቤታችሁን እኮ ፈታ እንድትሉ የምታደርጊው አንቺ እኮ ነሽ። እንዴት ደስ እንደሚሉኝ እነዚህ ካፕሎች ስልህ አናዘር ሌቭል ኦፍ ጆይመንት ነው። በቃ አብራችሁ በቃ እንዲህ ቫይብ ማድረግ ባይኖች ገዳዳ እንገስትልኝ እምባዬ ተቀዳ ራስ ያሰበም ሁላችሁም እውነት እንደዚህ አይነት ደስ የሚል በፍቅር የተሞላ ትዳር ይስጣችሁ። አሜን በሉ ኮሜንት ላይ። በቃ ፈታ እያልክ እሑድህንም ስትውል ብቻ ፍሪ ስትሆን እንዲህ ነው ፈታ እያልክ የምትውለው። ማን ያረዳ ልጅ ምን ትፈልጋለህ? ሕፃናት የሚስቁት ትልቅ ሰው ሲጃጃል ነው አሉ። ኦፍ ኮርስ እኔ አሁን ሕፃን ልጅ ለማሳቅ ለኔ ሁላ የሚያስደነግጥ ፊት እንትን እላለሁ። ልጁ ግን አንቺን ሲያይ ደስ ስለሚለው ነው የሚስቀው። እናትና ልጅ በዚህ ዓለም ላይ ማለት ነው እናትና ከልጅ ቦንድ በላይ የሚልቅ ምንም አይነት ቦንድ እንደሌለ ግን ታውቃላችሁ። እኔ ከማንም ሰው ጋር መከራከር እችላለሁ። በቃ ልጅና እናት ከሚገናኝበት ግንኙነት የበለጠ ምንም አይነት ከዚያ የቀረበ ግንኙነት ሊኖርም አይችልም። በቃ
ዋጋው ላልገባቸው ተግባሩ አንጀት አርስ ብርቱ የጎዳናው ንጉስ ብሎ የሰው ትከሻ ላይ በዚህ የሚያክል የድግስ ድስት ገንፎ እየወጠወጠ ኧረ ተአምር ነው። የኔ ዝቅ ማለት ከፍ እንድትይ ነበር አቦ እንዳንቃቃራት ጋብዥኝ ለነገር ወይኔ ህዝቡ ብሎ ሳየከ በቃ ሳየክን እኮ እኔ ራሴ አሁን ነገ እንደዚህ ባረግ እንዳትታዘቡኝ በቃ ሳየክ ብርቱ የጀግናው ልጅ ነኝ የጎዳናው ንጉስ ኮንፊደንስ አናዘር ሌቭል። ለማንኛውም የዛሬ አስፈላጊ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።